ግን ባልሽ ያንቺ ኃላፊነት ያለበት ጠባቂ ስለሆነ አስተዳዳሪ ስለሆነ አካልሽ ስለሆነ ትነግሪዋለሽ፣ ታማክሪዋለሽ፣ ይቅርታ ጠይቂዋለሽ። የንስሐ አባቶቻችን ለእኛ ኦኬ ልክ አማካሪዎቻችን ናቸው። በህይወታችን የሚመጡብንን ፈተናዎች፣ በህይወታችን የሚመጡብንን ውጣ ውረዶች ሁሉ ለሰው ሁሉ አንናገርም። ለምሳሌ አሁን እዚህ ሚዲያ ላይ ሚስጥሬን አልናገርም። እንዲወጥቼ እንዲገብቼ እንዲያርጌ አብዬ አልናገርም። ኦኬ ምክንያቱም ሰው ሚስጥሬን ከሰማው ተመልሶ እኔን ነው የሚጎዳኝ አይደል? ምክንያቱም ሰው ክፉ ነው። እነዚህ ግን አባት የሚባሉት የንስሐ አባት ኃላፊነታቸው ምንድን ነው? አንድ ሰው ሲደክመው፣ ህይወት ሲከብደው፣ በዓለማዊም በመንፈሳዊ ህይወቱ ፈተና ሲያጋጥመው፣ በትዳሩ፣ በልጆቹ፣ በህይወቱ በብዙ ነገር ፈተና ውስጥ ሲያልፍ፣ ሀዘን ሲገጥመው አጠገቡ ሆኖ የሚያማክሩ አይዞ በርታ የሚሉ አማካሪዎቻችን ናቸው። ምክራቸው ደግሞ መጽሐፍ ቅዱስን እየጠቀሱ ቃለ እግዚአብሔርን እየጠቀሱ መንፈሳዊ መንገድ እያሳዩ አይዞ በርታ ብለው ነገሮቻችንን በሚስጥር የሚይዙ ናቸው። ለምሳሌ ሐኪም ቤት እኛ ስንታመም ሐኪም ቤት እናላለን። ሐኪም ቤት ይቻልሻል። ሐኪም ቤት የምትሄጂው አላህ ስለሌለ ነው? አላህ ስለማይፈውስሽ ነው? ኖ ይሄ እኮ ሰበብያ ነው። እነሱ እኮ ቀጥታ በቃ አመጣሽ። በእነሱ በኩል አንድ ስሚ፣ ለእነዚህ ለዶክተሮች ጥበብ ሰጥቷል ብለሽ ስለምታምኝ ነው አይደለ? አላህ ለእነዚህ ዶክተሮች ጥበብ ስለሰጠ በእነሱ ምክንያት አድርጎ ያድነኛል ብለሽው አይደል? አይደል? አዎ ሰበብያ ነው እንጂ ኃጢአቴን ሁሉ ይምረኛል ማለት አይደለም። አንድ ስሚ ፕሊዝ። እነሱ ጋር የምትሄጁ ለእነሱ ጥበብ ሰጥቷል፣ እውቀት ሰጥቷል፣ በእነሱ በኩል ያድነኛል ብለሽ ነው አይደለ? ሰበብ አድርገሽ። አዎ እኔ ሰበብ ላድርስ እንጂ በጣም ጥሩ። በቃ እኛም ደግሞ እነዚህ አባቶቻችን የእግዚአብሔርን ቦታ የሚይዙ አይደሉም፣ መንፈሳዊ ሐኪሞቻችን ናቸው። ልክ ለምሳሌ በዓለማዊ ሐኪም ሲያመኝ፣ ሲቆርጠኝ፣ ሲፈልጠኝ፣ በሽታ ሲያመኝ ዶክተሩ ገጄ እንዲሆኛለሁ ስለው ይሄን ዋጥ ይሄን አድርግ ብሎ ለስጋዊ በሽታ የሚሆን ነገር ያዝልኛል። መንፈሳዊ አባቶች ሄደው እንደሚያደርጉት መሰለሽ? ኃጢአት ሰርቻለሁ አባቴ ወድቅ ያለው በደል ኃጢአት ሰርቻለሁ ስላቸው ጸልይ፣ ጹም፣ ስገድ፣ ቃለ እግዚአብሔር አንብብ፣ እንደዚህ አድርገህ ነገሮችን አስተካክል ብለው ያማክሩኛል፣ ያግዙኛል ማለት ነው። ምክንያቱም አደራ የተሰጣቸው በመጽሐፍ ቅዱሳችን እነዚህ መንፈሳዊ አባቶቻችን አደራ የተሰጣቸው ናቸው። ምን እንዲያደርጉ? አማኙን እንዲጠብቁ፣ አማኙን ከክፉ መንገድ እንዲመልሱ፣ አማኙ በሆነ በኃጢአትም ሆነ በምንም ነገር ሲወድቅ ሚስጥሩን ይዘው እንዲያበረታቱ እንዲያግዙት፣ ከመንፈሳዊ ሕይወት ከእግዚአብሔር እንዳይወጣ፣ ከሃይማኖት እንዳይወጣ፣ ከመንፈሳዊ ነገር እንዳይለይ በማገዝ በጸሎት በምክር ያግዛሉ ማለት ነው። ስለዚህ በአጭሩ ወደ ንስሐ አባቶቻችን መተን ይሄን ሰርቻለሁ ይሄን አድርጌያለሁ የምንለው እነሱ የእግዚአብሔርን ቦታ ስለያዙ ሳይሆን እግዚአብሔርማ ሳንሰራው እኮ ያውቀናል። ከመስራታችን በፊትም ከመሰራኑ በኋላ እኮ ከእሱ የተደበቀ ነገር የለም። ግን አየሽ እኛን አባት ሄጄ ስናገር ለምሳሌ ዘሙቻለሁ ስል ለእግዚአብሔር መንገድማ ቀላል ነው። ምክንያቱም አይቶኛል። ኦልሬዲ እኮ እንዳየኝም አውቀዋለሁ። ስዘሙት እኮ አይቶኛል። ለእኛ አባት ሄጄ ግን ዘሙቻለሁ ስል ግን የኃጢአቱ ክብደት የሰራሁት በደል ክብደቱና ክፋቱ ይታወቀኛል ለራሴ። አየሽ ነገ ላይ እንኳን በዛ ነገር እንዳልወድቅ እንዴት አድርጌ ሄጄ ድጋሚ አባቴን እንዴት ነው የማየው? የንስሐ አባቴን ሄጄ በድያለሁ ዘሙቻለሁ እንዴት ነው የምላቸው ብዬ እንድጠነቀቅም ምክንያት ሰበብ ይሆነኛል። ስለዚህ የንስሐ አባቶቻችን የንስሐ አባቶች አይደለም። ልጨርስልሽ። ለምሳሌ እኔ አሁን አግብቻለሁ፣ ልጅ ወልጃለሁ። እኔና ባለቤቴ በሆነ ምክንያት ብንሞት ከዚህ ዓለም ብናልፍ የንስሐ አባታችን ልጃችንን ወስደው ያሳድጋሉ። ለመንፈሳዊ ሕይወት ብቻ አይደለም። ኦኬ በሚያጋጥመን ነገር በትዳር ፈተና ቢያጋጥመኝ ሶስተኛ አራተኛ ሰው አላስገባም። አባቴን የንስሐ አባቴን አምጥቼ ነው የሚመክሩን ትዳራችንን እንዲስተካከል፣ ትዳራችን እንዳይበተን። ኦኬ እኔና ባለቤቴ ብንሞት ልጃችንን በኃላፊነት ወስደው የሚያሳድጉ እሳቸው ናቸው። በጣም ሰፊ የሆነ ኃላፊነት ነው ያለባቸው የንስሐ አባቶች። ስለዚህ የእግዚአብሔርን ቦታ ይዘው ሳይሆን መንፈሳዊ አባት ስለሆኑ ጠባቂ ስለሆኑ በክርስቲያኑ አማኝ ላይ አደራ የተሰጣቸው ስለሆኑ ነው። አዋዟል። አዎ አሳያት አንዴ እና እንጨርስ። በቃ
አሳያት። ራስህን ለካህን አሳይ የሚለውን አሳያት። ይሁን እያለ አለው። እሺ ቁጥሩን ይዛ ማየት ትችላለች አይደል? አንድ ሙባረክ ፕሊዝ፣ አንተ የምትቸኩል ከሆነ አንድ ሰው አትሊስት እስኪረዳ ድረስ ጊዜ እንስጠው። ከቸኮልክ ተመልሰው ሌላ ቀምጣ ትችላለህ። ሙባረክ ኖ አይ ጥያቄዋ ጥያቄን እየወለደ ስለሆነ እሱ ደግሞ ማብቂያ አይኖረም። ይቅርታ። አዎ ችግር የለውም ግን አትዛት ከጠየቀች አይቀር አንድ የልባ ማቆያ እስከ መጨረሻማ አንሄድም። አንቺ ደግሞ መንገድ ሲቀደድልሽ እንደዛ ብሎ ነገርማ ልናድር ነው እንዴ? እሺ ይኸው ምን ይላል? ኢየሱስ ክርስቶስ ፈወሰው እንዳምናለው እርሱም ኢየሱስ ክርስቶስ ለማንም እንዳይነገር አዘዘው። ነገር ግን ሄደ ራስህን ለካህን አሳይ። እሺ ራስህን ለካህን አሳይ ያለው ክርስቶስ። ራስህን ለካህን አሳይ ማለት ነው። ራስህን ለካህን አሳይ ማለት ከካህናት ጋር ተማከር ማለት ነው። ስለዚህ ያው መጽሐፍ ቅዱሳችን ራሳችንን ለካህን እንድናሳይ፣ ወደ ካህናት ቀርበን መንፈሳዊ ምክር እንድንመከር፣ መንፈሳዊ ተግዛዝ፣ ቁጣ እንዲቆጡን፣ እንዲመሩን፣ እንዲቀጡን በመንፈሳዊ ቃል ይኸው ራሳችን ለካህን እንድናሳይ መጽሐፍ ቅዱሱ ያዛል። ልባማ በሌላ ቀን እንገናኛለን። ሌላ ቀን ትጠይቂያለሽ። አንዴ ስም ለምንድን ነው በመሐመድ ጊዜ ህዝቦቹ ዝሙት ሰርቻለሁ ሰርቄያለሁ እያሉ ለመሐመድ ኃጢአታቸው የሚናዘዙት? እና ስለኔ አሁን ስለ እናንተ ነው መማር የምፈልገው። ስለኔ ችግር የለም። ስለ እናንተ ብቻ ነው መማር የምፈልገው። እሺ በቃ በሌላ ቀን መተሽ ደግሞ ትጠይቂያለሽ። እሺ ጠይቁ። እሺ ማሰላማ። ኦኬ ልጠይቅ ስል አሁን ስታወሩ ደግሞ ሌላ ጥያቄ ፈጠራችሁብኝና ለምሳሌ የንስሐ አባቴን የስጋ አባቱን ገደልኩበት፣ እኔ ወንጀል ሰራ። እሺ የንስሐ አባቴን የስጋ አባቱ ወይ ደግሞ እናቱን ደፈርኩበትና ሶሪ ኢንፎርም ማይ ወርድ ኦኬ። ኦር ደግሞ ይሄ ራሱ የንስሐ አባት ሰው ነውና ራሱ ኃጢአት ሰራ። እሱስ ለማን ነው ሄዶ የንስሐ አባት አለው? እሱም ለራሱ አለ። ኦኬ እሱ ተመልሷል። አዎ አዎ ራይት። እሺ ለምሳሌ እሱን አባት ከገደልኩኝ ለምሳሌ እኛ እታች ያለው ምዕመናን ካህናት አባቶቻችን፣ ቀሳውስት አባቶቻችን የኛ አባት ናቸው። እነሱ ደግሞ ጳጳሳት ደግሞ አባቶች አላቸው ማለት ነው። ደግሞ የነሱ የበላዮች ደግሞ የነሱ አባቶች ናቸው ማለት ነው። እሱ ገባኝ። እሺ አባቱን ከገደልኩበት ወይ እናቱን ከደፈርኩበት ሶሪ ፎር ማይ ወርድ የንስሐ አባቴን እቀይራለሁ ወይስ ለራሱ ነው ሄጄ የምነግረው? አባቴን እቀይራለሁ ለራሳቸው ነው የምትነግረው። እንኳን እንደሱ ከንስሐ አባት ጋር ብቻ የተያዘ አይደለም። አጠገብ ያለውን ወንድምህን በክርስትናው ከበደልከው ለወንድ መጀመሪያ የሚለው ለራሱ ለወንድም ሄደ ለበደልከው ወንድም ሄደ ንገሮ ነው የሚለው፣ ይቅርታ ጠይቆ ነው የሚለው። ስለዚህ ለምሳሌ የንስሐ አባት አሉ። ባይዘው ጥሩ ጥያቄ ነው የጠየቀው። ያው ቃላቱ ትንሽ ሊከብድ ይችላል ይጠቀመው፣ ግን ምሳሌ ስለሆነ በምሳሌ እናያዝለት። ኦኬ ችግር የለውም። ሶሪ ብያለሁ ለቃላቴ። እንደዚህ ማደርግ ሰው አይደለም። ችግር የለውም። ሀፕን ቢያደርግ ነው ችግር የለውም። ችግር የለውም። እንደዚህ አይነት ነገር ለምሳሌ በንስሐ አባትህ ላይ ክፉ ነገር ብታደርግ አንተ የመጅዛው ለንስሐ አባት ነው የምትናገረው። ምክንያቱም አንደኛ የንስሐ አባትህ ስለሆኑ፣ ሁለተኛ ደግሞ በድልሃቸዋል። እሳቸው ራሳቸውን ስለበደልካቸው ራሳቸውን ይቅርታ መጠየቅ አለብህ። በክርስትናው አስተምሮ የበደልከውን ሰው መጀመሪያ ራስ ሄደህ ይቅርታ መጠየቅ አለብህ። ይቅርታን እንኳን ባይቀበል ነው የሚለው። እንዲሁም ለምሳሌ ይቅርታ ጠየቅ፣ ከኔ ጋር ተጣላህ እንበል። ከኔ ጋር ስትጣላ እኔን መተህ ይቅርታ መጠየቅ አለብህ። እኔ ይቅርታን ባልቀበለው ድጋሚ ሌላ ሰው፣ ሁለት ሰው ወይም አንድ ሰው ጨምረህ የሚያቀን እናንተን ሊያስማማ የሚችል ሰው ይዘህ መተህ ደግሞ ድጋሚ ደግሞ ይቅርታ ጠይቃለህ። አሁንም አልቀበልም ካልኩኝ የቤተክርስቲያን አባቶችን ይዘህ መተህ ይቅርታ ጠይቃለህ። ይሄ ሁሉም የሆነ ለመሰለ ከሀሜት እንድትወጣ፣ ሌላ ለሶስተኛ ለአራተኛ ሰው እንዳትናገር፣ ስለዛ ሰው ክፉ ነገር በልብ ቂም እንዳትይዝ ማለት ነው። እና አዎ ለእሳቸው መንገር አለብህ። እሳቸውንም ስለበደልካቸው እሳቸውንም ይቅርታ መጠየቅ አለብህ። እንደ አባትነታቸው ደግሞ ብትበድላቸውን ደግሞ እሳቸው በእኛ በክርስትናው አስተምሮ የበደሉንም ብቻ የበደልናቸውን ብቻ አይደለም የበደሉንም ሰዎች ይቅር እንድንል ታዘናል። ለምሳሌ አንተ እኔም ብትበድለኝ
አንተ በድለኸኝ እኔ አንተን ይቅር ማለት አለብኝ። ያለበለዚያማ አንተን ብቻ የምጠብቅ ከሆነ ክርስትናዬ ትክክል አይደለም። ለዚህ ነው ኢየሱስ ክርስቶስ በሚሰቅሉት ሰዓት ይቅር ይላቸው ነበረ፣ ሲገርፉትም ይቅር ይላቸዋል። ማቴዎስ ወንጌል ምዕራፍ 5:6-7 ስታነብ የሚወዷችሁን ብቻ ብትወዱ ምን ጥቅም አላችሁ? ይልቁንም የሚጠሏችሁን ውደዱ፣ ጠላቶቻችሁን ውደዱ፣ ለሚረግሟችሁ መርቁ ይልና ደግሞ ስለሚያሳዷችሁ ደግሞ ጸልዩ፣ ይቅር በሏቸው ተብሏል። እና የበደልናቸውን ብቻ አይደለም የበደሉንንም ይቅር ማለት ግዴታ ስላለብን እሳቸው አባትህ ወይም የንስሐ አባት ማለት ነው የተባሉት አንተንም ይቅርታ ራሱ ያደርጉልሃል፣ ይቅርታም ይጠይቋል ማለት ነው። ኦኬ፣ ያው ጥያቄን ስጀምር እንደተነሳት አለ ይቅርታ። ምናልባት ሌላም እንትን ማድረግ ይችል ነበር። 1 ሚሊዮን ብር ሰርቄያቸው ሄጄ እንደሰረኳቸው በነገራቸው ምናምን ብዬ መጠየቅ እችላለሁ። ያው ነገሩን ከበድ ለማድረግ ያለ በምንም ምክንያት ብቻ በደል የሆነ ነገር እሳቸው ላይ ክፉ ነገር፣ ተንኮል ነገር፣ ጉዳት ካደረስክ ምንም ይሁን ምንም ለራሳቸው መንገር አለብህ። እሳቸውም አንተን ይቅር ማለት አለባቸው። አንተም ምክንያቱም መጽሐፍ ቅዱሱ ይቅር ያላችኋቸው ይቅርታ ተደርጎላችኋል፣ ይቅርታ ያልጠየቋቸው ይቅር ባተሏቸው ግን እናንተ ይቅር አትባሉም ይላል መጽሐፉ። ስለዚህ ይቅርታ መጠየቅም ይቅርታ ማድረግም መቀበልም መጠየቅም መልሶ የክርስትና ግዴታ ነው፣ ህይወት ነው። ጥያቄ አንዳንዴ ሰው አሪፍ ነው። አሪፍ ጥያቄ ነው። ሙባረክ ቆንጆ ነው። ወደ መጣሁበት ጥያቄ ስመጣ ደግሞ አይ ቲንክ ሁላችንም እዚህ ጋር ያለነው አንድ አምላክ ነው የምናመልከው አይደል? ሰው አንድ አምላክ ሲባል ምን ማለት ነው? አሁን አይ እሱ ምንነታውም ሳይሆን እየጠየቅ ያሉት አንድ አምላክ ብቻ ነው የምናመልከው በመለኮት አንድ የሆነውን ማለት ነው። አዎ ማለት እኔ አሁን የአንተ አምላክ የኔ አምላክ አይደለም ብዬ ነው የማምነው። እሱ ገብቶኛል። የአንተን አምላክ አረዳ። አሁን የኔን አምላክ ጠይቀኝ። ስለአንተ እዚህ ጋር ያለነው ስለ እኔን ኤክስክሉድ አድርገኝ እናንተ። እሺ እኛ እዚህ ያለነው ክርስቲያኖች አንድ አምላክ እናመልካለን። ችግር የለውም። እሺ ይህ አንዱ አምላክ የመሞት ባህሪ ያለው። ኦኬ በጣም ጥሩ። መለኮት በባህሪው መለኮትነት በራሱ በባህሪው መዋቲ አይደለም፣ የሚሞት አይደለም። ምክንያቱም አሁን መለኮት እያልነው በደንብ ስማኝ። ቆይ አንዴ ተመለሰልኝ። አንዴ ቆይ ስማኝ፣ አንዴ ስማኝ። መለኮት አለው የለውም ነው ጥያቄ። አንዴ ስማኝ። እሺ መልካም። እሺ ጊዜ እንዳንፈጅ ማለት ነው። ጊዜ እንደፈጅ አልኩ ብዬ ልረዳው። መለኮት በባህሪው መሞት የሚባል ነገር ባህሪው አይደለም። ምክንያቱም የምናወራው ስለ መለኮትነት ስለሆነ። ለምሳሌ ግን እኛ አምላክ ሞተ ስንል ምን እያልን ነው ስንል እዛው መጽሐፍ ቅዱሳችን ላይ አንደኛ ጴጥሮስ ምዕራፍ 3 ላይ በስጋ ሞተ ብሎ ያስቀምጧል። አየህ፣ በስጋ ሞተ። አምላክ ሞተ ስንል እኛ በስጋ የተገለጠው አምላካችን በገንዘብ ባደረገው ስጋ ሞተ ተብሎ ተነገረለት። ምክንያቱም ፍጹም ሰው ፍጹም አምላክ ስለሆነ በፍጹም ሰውነቱ ለፍጹም ሰውነቱ የሚነገረው ለፍጹም አምላክነቱ ይነገራልና አምላክ በስጋ ሞተ ብለን እናገራለን። መልካም። እሺ እኔ አሁን እየጠየቁኝ ያለው ኦንሊ አምላክ የመሞት ባህሪ አለው የለውም ነው። አይ ቲንክ መልስ የለውም አይደል? የኔን አምላክ እየጠየቀኝ ስለሆነ የኔን አምላክ የመሞት ባህሪ አለው። ለምሳሌ እሱ ብቻ የማይሞት ነው። ቆይ ስማኝ። እሱ ብቻ የማይሞት የተባለው ከምን አንጻር መሰለ? ስለ መለኮታዊ ማንነቱ ስናወራ፣ አዎ መለኮት መዋቴ አይደለም፣ የሚሞት አይደለም። በቃ አልቋል። ጥያቄ ልቀጥል? እሺ አምላክ ከዚህ በፊት ሞቷል፣ ወደፊት ይሞታል የሚል እሳቤ አይመጣንማ። በመለኮቱ አይሞትም የሚለውን ካጸደቅን ስለ መለኮትነት ነው የምኖር አይደል? ስለ መለኮት ብቻ በቃ እኛ ይኸውልህ አሁን እግዚአብሔር አምላካችን በመለኮት ባህሪው አይሞትም ስንል ስለ መለኮትነት እያወራን ነው። ይሄ ስንል ግን ለምሳሌ አምላካችን ሰው ሆነ የሚለውን ነገር እየተውን አይደለም። ሰው በመሆኑ ምክንያት ደግሞ ሞተ ተብሎ ተነገረለት ብለን ደግሞ እናምናለን። ስለዚህ እየገነጣጠልክ የምጠይቀኝ ከሆነ እንደዛ አያስኬድህም። የኔን እምነት የምጠይቀኝ ከሆነ አዎ እግዚአብሔር በመለኮቱ አይሞትም፣ ግን ደግሞ አምላክ ሞተ ተብሎ በትምህርታችን እምነታችን አለ። ያ የተባለበት ምክንያት አምላክ በሰው ሆኖ ቃልም ስጋ ሆኖ ስለተገለጠ በስጋ ሞተ ተብሎ ተነግሮለታል። ግን አሁን ጥያቄ እኔ ስለ መለኮት ብቻ ጋር ስደርስ እንደሱ አይሆንማ። እኔ ክርስቲያን ነኝ። አንተ እንደፈለግ ጠይቀኝ።
እኔ ግን ትምህርቴን ነው አመልስልህ ወንድም አለው። አንተ ጠይቀኝ እንደፈለግ። አሁን ለምሳሌ አምላክ ይሞታል ነው አይሞትም ብለህ ነው የምታስረዳው? አምላክ በስጋ ይሞታል። አምላክ ይኸውልህ እኔ በስጋ ይሞታ አምላክ ነው ያለኝ። አሁንስ በስጋ ከመምጣቱ በፊት ያሉ ህዝቦች አምላክ ይሞታል ብለው ነው የሚያምኑት አይሞትም ብለው ነው የሚያምኑት? ኦኬ ነቢያቱ እንደሚሞት ያምናሉ፣ በስጋ ተገልጦ እንደሚሞት ያምናሉ። ኦኬ እሺ በቃ ችግር የለም። አምላክ በስጋ ተገልጦ ሞታል። አሁን መጣሁኝ ይኸው ወደ አንተ ፖይንት። አምላክ ነቢያቱ በስጋ ተገልጦ እንደሚሞት እንደሚያምኑ ተቀበልክ? ችግር የለም። ኦኬ አሁን አምላክ በስጋ ሞቷል። በስጋ ሞቶልናል። አዎ በስጋ ያልሞተ አምላክ አለ ብሎ እንደኛ አንከፋፍል። እኛ በስጋ ከሞተው አምላክ ውጪ ሌላ አምላክ አለ? ኦኬ በደንብ ስማኝ። በስጋ ተገለጠ ስንል እኛ በሶስት አካል አማኝ ነን። በስጋ ለምሳሌ አብ አልተገለጠም፣ መንፈስ ቅዱስ አልተገለጠም። በስጋ ስላልከኝ አየህ፣ በስጋ መገለጥ ካልከኝ የምናወራው ከሶስቱ አካል አንዱ አካል ስለ ወልድ ነው የምታወራኝ፣ ወይም ቃልም ስጋ ሆነ ስለተባለው። ስለዚህ በስጋ ሞተ ተብሎ የሚነገረት ለማን ነው? ለወልድ ነው። ኦኬ በስጋ ምክንያቱም በስጋ የተገለጠው ወልድ ብቻ ስለሆነ። ይሄ ሲባል ግን አስተውል። አሁን ብዙ ጊዜ እናንተ ሙስሊም ወንድሞቻችን የምጠይቁ ጥያቄ አለ። ምን የሞታና ያልሞተ አምላክ አለ እንዴት ትለኛለህ? ይሄ ጥያቄው በራሱ ስህተት ነው። ከምን አንጻር መሰለ? አምላክነት በራሱ የሚሞት አይደለማ። የጠየቀኝ በስጋ የተገለጠው ማን እየጠየቀኝ ስለሆነ አምላክ ካልገኝ ግን አምላክነት በራሱ መዋቲ አይደለም። ግን ከሶስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ በተዋህዶ ስጋ ሞተ ተብሎ፣ ምክንያቱም አንድ አምላክ አለና በሶስቱ አካል አንድ አምላክ አለና አንዲት አምላክነት አለና ያ አምላክነት የአብም የወልድ መንፈስ ቅዱስ አንድ አምላክ ስለሆነ አምላክ በስጋ ሞተ ስንል ለይተን የምናወራው ስለማን ነው? በስጋ ስለተገለጠው ስለ ወልድ ብቻ ነው የምናወራው እንጂ ስለ አብና ስለ መንፈስ ቅዱስ አናወራም። ስለዚህ ያልሞተ አምላክ አለ የሞተ አምላክ አለ የሚለው ጥያቄ ስህተት ነው ከመነሻው። ኦኬ አንተ መጀመሪያ ምን አልከኝ? አንዱ አምላክ በስጋ ሞቷል አልከኝ። አንዱ አምላክ ደግሞ አላልኩም። እሺ ምንድን ነው ያልከኝ? አንዴ ደጋሚ። ኦኬ እኔ የማምነው በስጋ ተገልጦ የሞተልኝን አምላክ ነው የማምነው አልኩ። አዎ በስጋ ሳይገለጥ ያልሞተ አምላክ አለ። እሺ ኦኬ በጣም ጥሩ። በስጋ መገለጥ ስንል የምናወራው ስለማን ነው? ስለ ወልድ ብቻ ነው የምናወራው። በቃ አለ። በስጋ ያልተገለጠና ያልሞተ አምላክ አለ? ኖ ያልሞተ አምላክ የሚባል ጥያቄ የለም ወንድሜ፣ ትክክል አይደለም ጥያቄው። ጥያቄው ስለ ሞት የምታወራ ከሆነ ስለ ወልድ ብቻ ነው የምናወራው። አንዴ ስማኝ እኮ ስለነዛ ከሆነ እነዛ አልሞቱም ነው የምትለኝ አይደል? አላልኩም፣ እኔ አላልኩም። አንተ ነው ያልኩት። ወልድ ጋር ሲመጣ ለምሳሌ ወልድ ጋር ሲጠይቅህ በስጋ የሞተ አምላክ አለ? እሺ አንዴ ስማኝ። አንዴ እኛ ሶስት አካል አማኝ ነኝ። በደንብ ስማኝ ወንድም አለው። አሁን ለምሳሌ እኔ ወደ እኔ እንኳን ባመጣልህ ነፍስና ስጋዬ አለው አይደለ? ነፍሴ እኮ ለምሳሌ ስሞት እኔ ነፍሴ አትሞትም አይደል? ስለዚህ አሁን እኔ ልክ ስሞት ያልሞተና የሞተ ማንነት አለ እንዴት አትልም አይደለ? ነፍሱ ከስጋው ተለየሽ ነው የምትለው እንጂ እንደው ያልሞተና የሞተ ማንነት አለው እንደ ያሬድ አትልም። ኦኬ ምክንያቱም ነፍስ በራሷ ምን ስላልሆነች መዋቴ አይደለችም፣ አትሞት፣ ህያዊት ናት፣ ዘላለማዊት ናት። ይሄንን የሰጠን ማን ነው? ራሱ እግዚአብሔር ነው። እፍ ብሎ ይችን ህያውነት የሰጠን። ስለዚህ እርሱ በባህሪው መለኮት በባህሪው አይሞትም። አለቀ፣ ጨረስን እዚህ ጋር። አሁን ስጠይቀኝ መሞት የሚለው ታዲያ ለማን ተነገረ ካልከኝ ከሶስቱ አካል ለአንዱ አካል ለወልድ ስለተነገረ ያ ደግሞ በስጋ የተገለጠው ደግሞ አምላክ ስለሆነ አምላክ ሞተልን ስንል በስጋ የተገለጠው ወልድ በመለኮቱ ከአብና ከመንፈስ ቅዱስ እኩል ነው። ግን በስጋ የተገለጠው ከሶስቱ አካል እሱ ብቻ ስለሆነ ሞተ የሚለው ነገር በስጋ የተገለጠው ለእሱ ብቻ የሚነገር ነው። ስለዚህ ጥያቄ ከመነሻው የሞተና ያልሞተ አምላክ የሚለው ስህተት ነው። በጣም ስህተት ነው። በጣም ትክክል ጥያቄ አይደለም። እሺ ጥያቄን እንዳስተካከልልህ ዘንድ ለምሳሌ አንተ አምላክ ሞቶልኛል በስጋ ብለህ ታስባለህ? አታስብ። እሺ አሁን የሞተልህ ማን ነው? በጣም ጥሩ። ኦኬ በጣም አሪፍ። ለኃጢአት የሞተልኝ ከሶስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ። ወልድ አምላክ ነው አይደለም? ኦኬ አንድ አምላክ አለ። ያ አምላክ ከወልድ ኢየሱስ ክርስቶስ ከአብ ጋር እኩል የሆነ ከመንፈስ ቅዱስ እኩል የሆነ አምላክነት መለኮትነት አለው። አንድ አምላክ ስላለ
ስለዚህ ወልድ ግን ሞቷል አይደል? በስጋ ስለተገለጠ ሞተ ተብሎ ተነግሮለታል። በስጋ አብና መንፈስ ቅዱስ በስጋ አልተገለጡም፣ አልሞቱም አይደል? በስጋ ስላልተገለጡ ሞት የሚለው ጥያቄ ራሱ ወደዛ ይነሳል። ችግር የለም አልተገለጡም። እነሱ ሞተዋል ተብሎም አልተነሱም። በስጋ ስላልተገለጡ ሞት የሚለው ነገር ሲጀመር በስጋ ስላልተገለጡ ሞት የሚለው ነገር ራሱ አይነሳም። አልሞቱም ማለት ነው አይደል? በስጋ ስላልተገለጡ ሞትም አልሞትም አይባልም። በቃ እስከ ጭራሽ ችግር የለም። ስለ ሞት እንተውና ወልድ በስጋ ተገልጧል። አብና መንፈስ ቅዱስ አልተገለጡም። በስጋ አልተገለጠም። አብን መንፈስ ቅዱስም በስጋ አልተገለጠም። እውነት ነው። በስጋ የተገለጠው አምላክ ነው አይደለም? ወልድ ብቻ ነው የተገለጠው በስጋ። በመለኮት አንድ አምላክ አዎ፣ ከአብ ጋር ከመንፈስ ቅዱስ እኩል ትክክል የሆነ አምላክ ኢየሱስ ክርስቶስ በስጋ ተገልጧል። በስጋ ከተገለጠው ውጭ ሌላ አምላክ አለ? አንድ አምላክ አለ እኮ አልኩ። በሶስት አካል አንድ አምላክ አለ አልኩ። በስጋ የተገለጠው አምላክ ማለት ከሱ ውጭ ሌላ አምላክ አለ? በሶስት አካል አንድ አምላክ ነው የምናመልከው አልኩ እኮ ወንድሜ። ሌላ አካል አላልኩም። በስጋ ከተገለጠው አምላክ ውጭ ሌላ አምላክ ትምህርቴን ነው የምነግርህ። እኔ ትምህርቴን ነው የምነግርህ። አንተን ጥያቄ እሰማህና የኔን ትምህርት ነው የምነግርህ። የኔ አንተ ስጠይቀኝ ጠይቀኝ በፈለግከው። እኔ ግን የምነግርህ ትምህርቴን ነው። ትምህርቴ ምን መሰለህ? እኛ የምናመልከው አምላክ በአካል ሶስት የሆነ በመለኮት አንድ አምላክ እናመልካለን። እሱ አንደርስታንድ አደረኩህ እኮ። ለምሳሌ ያንን አምላክ በወልድ ከገለጽከው በአብና በመንፈስ ቅዱስ እንደገለጽከው ነው የሚቆጠረው። ምን ማለት ነው? ለምሳሌ ወልድ አምላክ ነው ስትል ያንን አምላክ ኢንዲኬት እያደረክ ነው። ኦኬ፣ ሶስት አምላክ የለም አንድ አምላክ ነው ያለው እያልኩኝ ነው። አዎ፣ ይህ አንዱ አምላክ በስጋ ተገልጧል አልተገለጠም ስል ተገልጧል። ከሶስቱ አካል አላልኩም እኔ። የተገለጠው ከሶስቱ አካል አንዱ አምላክ በሶስት አካል ብለን እናምናለን ብዬ ደጋግሜ ነግሬያለሁ። ስለዚህ የተገለጠው ከሶስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ ነው እኮ አልኩ። ያልተገለጡትስ ምንድን ናቸው? አምላክ አይደሉም? አይገናኙም። ጥያቄው ከሱ ጋር በስጋ የተገለጠው ማን ነው ካልከኝ፣ ስለ ስጋ በስጋ መገለጽ ስለሆነ ያ የነበረው አንድ አምላክ አለ፣ በአካል ግን ሶስት ስለሆነ ያ በአካል አካል ስለ እኔነት ማለት ነው። በእኔነት ሶስት ነው ባይነት ስላለ አንዴ ቆይ ወደ ጥቅስ እንምጣ አንዴ። አብን ብቻውን አምላክ እንደሆነ ጥቅስ ላይ ነኝ። ስጠኝ ጥቅስ፣ ችግር የለውም። ለምሳሌ ደግሞ ኢየሱስ ክርስቶስ ብቻውን አምላክ እንደሆነ አሳያለሁ። አዎ እሺ፣ ችግር የለም ካሳየኝ እንደው ደስ ነው የሚለኝ። አንዴ ቆይ ሙባረክ፣ አንዴ እንትን እያልክ ስለሆነ እዚህም እዛም እየረገጥክ ስለሆነ ማለት ነው። ቅድም ያመጣኸው አናሎጂ ላይ እሰማለሁ። አዎ አዎ፣ ኦኬ። ቅድም ያመጣው ሎጂክ ላይ ያልሞተ አምላክ አለ ማለት ነው የሚለው ስህተት ስለመጣ ማለት ነው። እዚህ ጋር አንድ አናሎጂ ደስ ለምሳሌ እኔ ለምሳሌ ኒኮስታታን አንድ ፐርሰን ነው አይደለ? በፐርሰን ደረጃ አንተም ሌላ ፐርሰን ሙባረክ የሚባል ይህን መዝሙር ያሬድ የሚባል ደግሞ ሶስተኛ ፐርሰን አለ። እኛ በፐርሰን ደረጃ እሱ ጋር ልጨርስ አናሎጂ። ኦኬ ትጨርሳላችሁ። አንዴ አናሎጂውን ቅድም እዛ ትታችሁት እንትን ስላላችሁ ነው፣ ያው ብዙ ቦታ እየረገጥክ ስለሆነ ማለት ነው። መንገድ መስመር ላስይዘው ብዬ እና እኛ እናስይዘዋለን፣ ችግር የለም እንደኛ ተው። ቆይ አንዴ ለአንተ እተውላለሁ፣ ግን ሚዩት አድርጉ። ሶስት የተለያየን ፐርሰን ነን። ለምሳሌ ኒኮስታታን ካናዳ ሄደ የሚባል አንድ ኮንክሉዥን እንስራና ያለምንም ፕሪሚስ ተነስተን ማለት ነው። ካለምንም ፕሪሚስ ተነስተን ኒኮስታታን ካናዳ ሄደ ብለን ኮንክሉድ አደረግን። ከዛ ያ ኒኮስታታን ሄደው አንደኛ በፕሌን ነው ብለን እናስብ። ኒኮስታታን በፕሌን ሄደ የሚል ኮንክሉዥን ከያዘን መዝሙር ያሬድ ካናዳ አልሄደም የሚል አይነት ጥያቄ ነው እየጠየቅ ያለው። which is completely wrong የሆነ ጥያቄ ማለት ነው። አንደኛ ፕሪሚሱ ስርዓቱንም የጠበቀ አይደለም፣ ያጠያየቅ ስርዓቱንም የጠበቀ አይደለም። ሁለተኛ ደግሞ ኮንክሉዥን ስትሰራም ትክክል አይሆንም ማለት ነው። ምክንያቱም ልትል ያለኸው ምንድን ነው? መዝሙር ያሬድ ካናዳ ካልሄደ there is ካናዳ ያልሄደ ሌላ ሰው ማለት ነው። ዋትስ ሮንግ? ምንድን ነው ችግሩ ነው? ገብቶሃል? በፐርሰን ደረጃ የተለያየን ሶስት ፐርሰኖች ነን። ኒኮስታታን በራሱ ፐርሰን ማለት ነው። እኔን ራሴን ወክዬ ካናዳ ብሄድ እኔ ራሴን ወክዬ ካናዳ ብሄድ መዝሙር ያሬድ አለመሄዱና አንተ አለመሄድ ሌላ አካል አለ ብለን ኮንክሉድ እናደርጋለን። አት ሴም ታይም ግን ያልሄደው ያ ፐርሰን ስጋን ስላለበሰ ኦር ደግሞ በፕሌን ስላልሄደ ምናምን የሚል ኮንክሉዥን አይሰጠንም። አት ሴም ታይም ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ሞተ ብለን ስንናገር ማለት ነው ዴር ኢዝ አንድ መለኮት ወይም ደግሞ አንድ የመለኮት ኡሲያ አለ ወይም ኢሰንስ አለ።
ያንን ሼር የሚያደርጉ 3 ኮሰብስታንሻል የሆኑ አካላት አሉ። ከነዛ ኮሰብስታንሻል የሆኑ አካላት መካከል ቃል አንዱ ነው፣ የእግዚአብሔር ቃል ማለት ነው። ያ የእግዚአብሔር ቃል በስጋ ሞተ ብለን እንናገራለን። ከነዛ ከሁለቱ አካላት ከአብና ከመንፈስ ቅዱስ በተለየ አካሉ ማለት ነው ሞተ ብለን እናገራለን። ያ ኢየሱስ ክርስቶስ በስጋ ወይም ደግሞ የእግዚአብሔር ቃል በስጋ ሞተ የሚለው ኮንክሉዥን ምን ያስብለን መሰል? አብና መንፈስ ቅዱስ ታዲያ አልሞቱም የሚል አይነት ጥያቄ አስመጣም። which is completely wrong ነው የሚሆነው ማለት ነው አይደለ? completely wrong ነው የሚሆነው። ለምን ካለን እያወራን ያለን we are talking about ስለ ፐርሰን ቃል ስለሚባል ፐርሰን ነው እያወራን ያለን እንጂ አስ ጀነራል መለኮት ስለሚባለው ባህሪ አይደለም፣ ወይም ደግሞ ኤሰንስ አይደለም። ኤሰንስ ስጋ ሆነ የሚል ስለሌለ ማለት ነው። ኦኬ በመጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 1 ላይ ቃልም ስጋ ሆነ ነው እንጂ የሚለው መለኮት ወይም ደግሞ the usia of divine መጥቶ ስጋ ሆነ ወይም ደግሞ መለኮትን ተላበሰ አይልም። የቃልን ግብር ወይም ደግሞ ሰውን ተዋሃደ የሚል ትምህርት የለንም። እኛ ክርስቲያኖች ምንድነው የምናምነው? there is one divine essence። ከዛ የዲቫይን ኤሰንስ ደግሞ 3 ፐርሰኖች አሉት እኔነት ያላቸው ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ ብለን የምንጠራቸው። ወልድ ወይም ደግሞ ቃል በራሱ ፐርሰን ምንን ተዋሃደ? ስጋን ተዋሃደ ወይም ደግሞ ሰው ሆነ ማለት ነው። ኦኬ ከዛ ያልሞተ ምናምን እያለን የምናወራው ስለ ራሱ ነው። ካወራን ስለ ቃል ነው ልናወራ የምንችለው። ቃል ያልሞተ ነው አንልም። ቃል የሞተ ነው። ምን የሆነ ቃል ነው ካልን ግን ዲቫይን ኤሰንስን ኮሰብስታንሻሊ ከአብና ከመንፈስ ቅዱስ ጋር የያዘ ማለት ነው። ኦኬ ከአብና ከመንፈስ ቅዱስ ጋር እኩል የያዘ እርሱ ሞቷል። አዎ ሞቷል። በምንድን ነው የሞተው ተብለን ስንጠየቅ በለበሰው ስጋ መሰረት ማለት ነው። ኦኬ በለበሰው ስጋ መሰረት ስጋን አብና መንፈስ ቅዱስ ስጋን ስላለበሱ we are not talking completely ስለነሱ አናወራም ሲጀምር ማለት ነው። በመሰረቱ ስለነሱ አናወራም።